ኤፕሪል 6 የዕለቱ መልእክት ርዕስ ልብን ማስገዛት። አቤቱ ልቤ አይታበይብኝ፣ ዓይኖቼም ከፍ ከፍ አይበሉብኝ። መዝሙረ ዳዊት ምዕራፍ 131 ቁጥር 1። እግዚአብሔር ትዕቢትን የሚጠላ ትሕትናን ደግሞ የሚወድ አምላክ ነው። ከዚህ አምላክ ጋር አብሮ ለመኖር የትዕቢትን ሐሳቦች እምቢ ማለት ይግድ ይላል። ትዕቢት ስኬቶችን ተከትሎ የሚመጣ ክፉ ነገር ነው። ስኬት ሲመጣ ያንን ስኬት በራሳችን ጥረትና ብርታት እንዳመጣ ነው በማሰብ ሰዎች ጎሽ እንዲሉንና እኛ የተለየን ሰዎች እንደሆንን በማሰብ ከንቱ ውዳሴን እንፈልጋለን። ታዲያ ክፋቱ ምኑ ላይ ነው ልንል እንችላለን። ያ ስኬት የመጣው በእግዚአብሔር ረድኤት መሆኑን ችላ ማለታችን ነው። ዕውቅናን ለእርሱ መስጠት ሲገባን ለእኛ ማድረጋችን ነው። ይህ ደግሞ በራሳችን አቅምና ልምምድ ወደ መታመን ይመራናል። በዚያን ጊዜ በእግዚአብሔር ላይ ያለንን መታመን ይነካል። ለዚህ ነው እግዚአብሔር አምላክ ሕዝቡን ደግሞና ደጋግሞ ስኬት ላይ ስትደርሱ የገዛ ኃይሌ ነው በማለት እንዳትታበዩ በማለት ያስጠነቀቃቸው። ዘዳግም ምዕራፍ 8 ከቁጥር 17 እስከ 18። ስለዚህ ስኬት ላይ ስንደርስ ክብርን ለእግዚአብሔር እንስጥ፣ ልባችንም በትሕትና ይሞላ። የሚጨምር ስኬትን ማግኘት እንችላለንና። ትዕቢት ሰዎችን ወደ መናቅም ይወስደናል። እኛ የደረስንበት የስኬት ጫፍ ላይ ባለመድረሳቸው እኛ የተለየን እንደሆንንና እነሱ እዚያ የስኬት ጫፍ ላይ መቼም እንደማይደርሱ ማሰብ እንጀምራለን። ይህ ደግሞ ክፉ ውስጣዊ በሽታ ነው። ሰዎችን ወደ መናቅ የሚያመጣ አስተሳሰብ የስኬት ምልክት አይደለም፣ የውድቀት እንጂ። የአእምሮ ስኬት ሰዎችን መናቅ ሳይሆን ወደ ማክበር ይመራልና። ስለዚህ ወደ ንቀት ሊመራን ከሚችለው የትዕቢት ሐሳብ መታቀብ ይገባናል። ራሳችንንም መጎሸም ይጠበቅብናል። ከልብ መታበይ ጋር ተያይዘው የሚመጡ አደገኛ ነገሮችን አሻግሮ የተመለከተው መዝሙረኛው ብርቱ ተማጽኖ በአምላኩ ፊት ሲያቀርብ እንመለከታለን። ከዚህ ቃል በመነሳት እኛም የትዕቢት ሐሳቦች ሕይወታችንን አስጨንቀው ከእግዚአብሔር ጋር እንዳያጣሉን በእግዚአብሔር ፊት ቀርበን ረድኤትን መጠየቅ ይገባናል። እርሱ ለትሑታን ጸጋ የሚሰጥ አምላክ ነውና። ይበጃል ልብን ማስገዛት።